ክፍል 13 የማይታመን ነገር ብሌንና አቶ አምነን በፍቅር ወደቁ። በጣም የሚገርም ነው። እጅግ በጣም አስደናቂ ነው። የሲፈንና የሜርሲ ነገር ደግሞ እጅግ በጣም ከባድ እየሆነ መጥቷል። እንጫወት የሚለውን ከህፃኗ ልጅ ጋር ለካስ ህልም ነበር። እኛ ግን እውነት መስሎን እጅግ በጣም አዝነንባትና ተክዘንባት ነበረ። ሜርሲ ይህን ነገር ታደርጋለች ብለን ባናስብም ነገር ግን ያደረገችው መስሎን እጅግ በጣም ብዙዎቻችን ተቆጥተንና ተናደንባታል። ነገር ግን ይሄ ነገር በደፍኒን ወይም በዲቫ እናት አማካኝነት ነበረ። ምክንያቱም እናትየዋ ህልም ያለመችው እንጂ እውነት ዲናን ጥላት አልነበረም። መርሲ እጅግ በጣም ደስ ይላል። ነገር ግን ታላቅና ፈገግታ የሆነልን የአቶ አምኔንና የብሌን መፋቀር በብዙዎቻችን ላይ ብዙ ደስታና ፈገግታ ጭኖብናል። በጣም ነው ደስ ያለን። ይህም በመሆኑ በጣም እናመሰግናለን። ይህ ድራማ እጅግ ተወዳጅና በጣም በሰዎች ዘንድ ተወዳጅነት ያለው ነው። በጣም በሚገርም ሁኔታ ከህልሟ ብንን ስትል ውሸት መሆኑን ስታይ ለራሷ ልጄ ዲና እያለች ማባበሏን ቀጠለች። ወይኔ ልጄ እያለች ቀጥታ ወደ ሳሎን ትሄድ ነበር። ወደ ሳሎንም በሄደች ሰዓት መርሲና ዲና ተቀምጠው ነበረ። የዚህን ሰዓት ብላ ራሷን አበረታታች። ነገር ግን መርሲ በመጥፎ አመለካከት እየተመለከተች ነበር። እኔ ምልሽ አለቻት። ምን የሰርጉ ቀን ስለተላከው እጅ ልትነግሪኝ ትችያለሽ ወይ አለቻት። ነገር ግን እኔ ስለ እጁ ምን አውቃለሁ? እኔም እንዳንቺ ነኝ አለቻት። ወይዘሮ ሞኒዛ ምን ልንገርሽ አለቻት። ግን ያንን ደግሞ አንቺ የምታውቂ ይመስለኛል አለቻት። ነገር ግን እኔ የማውቀው ጉዳይ የለኝም። ታዲያ ማንነቱን ብናቅ ደስ ይለኝ ነበር። ማንነቱ ነው ወይስ ምንነቱ ነው የገረመሽ አለቻት። ነገር ግን ያው ማንነቱ ከታወቀ ምንነቱ አይጠፋም ብዬ ነው ብላ መልስ መለሰችላት። አደል ብላ በመኮሳተር ይህንን ቃል ትመልስላታለች። በዚህን ሰዓት መቼም እንግዲህ እንዳሸንጉሊት ይዘን አንዞርም አይደለ እንዴ አለቻት። አዋ ግን አንቺ ለመኖር እዚህ ምን አበረታታሽ አለቻት። አንቺ እንዳሰብሽው ነዋ፣ ሌላ ምንም ነገር ሊኖር አይችልም ብላ ነገረቻት። በዚህን ሰዓት ነበረ ሁለቱም ተፋጠው እየተነጋገሩ በነበረበት ሰዓት በጣም ያልታሰበ ነገር ሊገጥማቸው የቻለው። ይህንንም ያደረገችው ወይዘሮ ሞኒዛ ነበረች። እሷም በጣም በሚገርመው ሁኔታ ህፃኒቱም እየተመለከተቻቸው በቃ ስለዚህ ነገር እንድታወሪብኝም አልፈልግም፣ በጣም እጅግ ነው የደከመኝ አለቻት። በዚህን ሰዓት እሷም መልሷንም ቀጠለችባት። በውስጧ ግን መጠራጠሯን ቀጠላለች። የዚህን ጊዜ ነበረ እሷም ልብ ብላ እየተመለከተች ከንፈሯን ነክሳ በውስጧ ነገር ማምሰልሰል ቀጠለች። በዚህን ሰዓት ነበረ ህፃኗ ልጅና ጄሪ ምንድን ያልሽው አለቻት። እዚህ ምን ትሰሪያለሽ አለቻት። ሬዲዮና ብልጥ አንዴ ነው የሚያወራው አለቻት። ምንድን ያልሽው ብላ ደንግጣ መልስ መለሰችላት። በዚህን ሰዓት ነበረ እጅግ ያልታሰበ ነገር ሊገጥማት የቻለው። ወይዘሮ ሜርሲና ጄሪ አንድ አልጋ ላይ ተቀምጦ ነበረ። ሁለቱም ይችም ህፃኗ ልጅ የተናገረቻትን እያሰበች ያችም እንዴት አድርጋን መናገር እንዳለባት ስሚኝ እየተባባሉ ፊት ለፊት ተፈጣጡ። ወዳውኑ እንዳፈጠጡ ነበረ አንድ ነገር ሀሳቡን በዝርዝር ይችም የራሷን ጉዳይ ያችም የራሷን ጉዳይ መዘርዘር ቀጠሉ። ይህንንም ካደረጉ በኋላ ነበረ እጅግ ያላሰቡት ነገር ሊገጥማቸው የቻለው። እሷም እያንዳንዱ ነገር ባክሽ ይውልሽ እንትላኮ እንደዚህ ያለችኝ አትቅረብ ያለችኝ ብላ ነገረቻት። እና ከኔ ጋር የተራራቅሽ መስለሽ እንደሷ አስመስይ ወይም እሷን ምሳ ያለቻት። እሷ ደግሞ ይቺ ነች አቶ አምነንን ካገባች ከዚህ ቤት መንቅራ እንደምታስወጣኝ 100% እርግጠኛ ነኝ አለች። ሲፈን ደግሞ በጣም ተናዳ ነበርና እያንዳንዱ ነገር አንተ መምጣትህ ለእኔ ትልቅ ጥቅም አለው። እዚህ ቤት አንተ ከመጣክልኝ እኔ ሁሉን ነገር ማስተካከል እችላለሁ። ነገር ግን ስለዚህ ነገር የሚያውቅ የለም ወይ ብሎ ሲጠይቃት አይ ታውቃለች አለች። በዚህን ሰዓት ወይዘሮ ዛሃራና ህፃኗ ልጅ እጅግ በጣም እየተጫወቱ እኔ በጣም ወይዘሮ ዛሃራ ፈገግታቸው ሀረከታቸው በጣም ነው የሚያስደስተኝ ባይዘወይ እና ህፃኗ ልጅም ጭምር በጣም ነው የሚመቹኝ ማለት ነው። ሁሉም ይመቻሉ ግን በጣም ነው የሚያዝናኑት። ወይዘሮ ዛሃራ እንደ ሽማግሌ እናታቸው ወይም እንደ ትልቅነታቸው አይደሉም ማለት ነው። ህፃኗ ልጅ ወዲያውኑ ገብታ ሀይ ትላቸዋለች። ሀይ ብላቸውን በመጣች ሰዓት እነሱ በጣም ተደናግጠው ነበርና ይቺ ደግሞ መጣች ትንሿ ሜርሲ እያለች ነበረ።
መሰረት ትምህርት ቤት አልተማርሽም እንዴ? እስኪ ንገሪያት አለቻት። ሙዲ ስትይዝባት ህፃኗ ልጅም መንቀር መንቀር እያለች ወደ ቦታዋ ትመለሳለች። በዚህን ሰዓት ሜርሲና ጀሪ እጅግ በተፋጠው ቁጭ ባሉበት ሰዓት ነበረ። ይህ የሚያምር የአዲስ አበባ ሰማይን እያዩ አጠቃላይ ጠረጴዛ ላይ ቁጭ ብለው ሁሉም ምሳ እየበሉ ነበረ። ህፃኗ ልጅም ሙድ እየያዘችባት ነበር በሜርሲ ላይ። መርሲም እሷ ጋራ ሙድ መያያዛቸውን ቀጠሉ። ያችን ምላሷን ታወጣለች፣ ይችም ታወጣለች። ወዳውኑ ፍሪዝ ብላ ጠራቻት። ፍሪዝ ጨዋታ ልታጫውችኝ ትችያለሽ ወይ አለቻት። ይህንንም ስትላት ከኔ ይልቅ እሷ ትሻላለች ወደፊት የልጅ እናት ስለምትሆን ብላ ትነግራታለች። በዚህን ሰዓት ይኸውልሽ እንዴ ይቻላል አለቻት። ግን ከኔ ይልቅ እሷ ይበልጥ ትችላለች ስትሆን ብላ ተናገረች በመቆጣት። ህፃኗ ልጅም ንግግሯ በጣም ስላስገረማት በሳቅ ፍንድቅ እያለች ነበረ። በዚህን ሰዓት ስሙኝማ ጀሪ ብላ አጫውትሻለሁ አለቻት። እሺ አለች ልጅቷም። ሁለቱም እየሳቁና እየተፈንደቁ ሁሉን ነገር ማድረግም ቀጠሉ። አቶ አምነንም የበፊቱ የዛን እጅ ጉዳይ ከምን አደረስክልኝ ብሎ ጠየቀው። እረ ምንም አዲስ ነገር የለም ሰላም ነው ሆይ ብሎ ጠየቀው። ምን ሰላም አለ? እኔ ሰላም የማገኘው የዛ እጅ ጉዳይ የሆነ ጥግ ላይ ሲደርስልኝ ነው ብሎ መናገሩን ቀጠለ። በጣም በሚገርም ሁኔታ አቶ አምነን ልባቸው ተጎድቷል። በዚህን ሰዓት ወይዘሮ መርሲ ከበረንዳ ወደ ታች ስትወርድ፣ ምክንያቱም በደረጃው እየወረደች ነበረ። በምትወርድም ሰዓት አምነንን እናንተ ሰዎች ምን ትሰራላችሁ እዚህ አለቻቸው። ከዛ እንዴ ልጅቷ የታለች ብላ ጠየቀቻት። በጣም ጥሩ ነው መሄዷም ለኛ አሪፍ ነው ስትል፣ አይ አስፈላጊ ከሆነ ትመጣለች አለች። አቶ አምነን ግን ዲና በመሄዷ ፍጹም ደስተኛ አልነበረም። በጣም አዝኖና ተክዞ ነበረ። ነገር ግን ትልቁ ጥቂት ብላ ወደ ላይ ወደ ሲፈን መሄድ አለብኝ ብላ ቀጥታ ወደ ሲፈን ክላስ ትሄዳለች። ወደ ሲፈንም ክላስ በሄደች ሰዓት ሲፈን ክላስ ውስጥ ሆና ወደና ወደ እየተምታታች እሷን እንዴት እንደምታጠፋ እሷን ከስረ መሰረቱ ነቅላ እንዴት እንደምትጥል በውስጧ እያሰበችና እያምሰለሰለች ነበረ። አንድ ነገር ልንደራደር እፈልጋለሁ። ምንድነው የምንደራደረው ስትላት፣ በቪዲዮ ጉዳይ። ስለምኑ አለች። ለወይዘሮ ሞዚና ሳልነግራት በፊት አለቻት። ስትላትም ይህንንም እንደፈለግሽ ማድረግ ትችያለሽ አለቻት። እልቅስ ብንደራደር ይሻላል ብላ ታስፈራራታለች። እሷ ግን ነገሩን ሁሉ ቀለል አድርጋ እያየችው ነው። ምክንያቱም ሲፈን ጊዜሽን ጠብቂ እኔ ቀርምሻለሁ እያለች በውስጧ እያሰበች ትመስላለች። በዚህን ሰዓት ነበረ እጅግ በጣም በሚገርም ሁኔታ ሲፈን መልሷ ሁሉ ኮስተር ባለ መልኩ ነበረ። ምክንያቱም በውስጧ የሰነቀችው ስንቅ አንድ ስንቅ አለ። በዚህን ሰዓት ነበረ አቶ አምነንና ብሌን ተኝተው ነበረ። ብሌን ተኝታ ይቺ ልጅ በነገራችን ላይ በተደጋጋሚ የሆነ ክስተት እየተፈጠረ ነው፣ ምክንያቱም መቼም ማወቅ አይደለም አጋጣሚ ነው እንጂ ብሎ በውስጡ አሰበ። በዚህን ሰዓት ደህና ነሽ ልጄ እንዴት ነሽ ብላ ጀሪን ትጠይቃታለች፣ የአቶ አምነን አክስት። በዚህን ሰዓት ነበረ ይኸውልሽ ከወይዘሮ ሜርሲ መራቅ አለብሽ፣ አንቺን ከዚህ ማግለል ትፈልጋለች ብላ ነገረቻት። በዚህን ሰዓት ብሌንና አቶ አምነንም ሌላ ለምን እንድታይኝ እፈልጋለሁ አላት። ሌላ ዓለም እንድታሳይኝ እፈልጋለሁ፣ አዲስም ዓለም ማየት እፈልጋለሁ አላት። አንተ እኮ የምትፈልገውን ሰው መርጠሃል። ስለዚህ ከምትፈልገው ሰው ጋር አዲስ ዓለምም ሆነ አዲስ ፍቅርን ማየት ትችላለህ አለችው። በዚህም ሰዓት ነበረ ሁለቱም እጅግ ተበሳጭተው ነበረ። ሁሉንም ነገር እንዴት ማድረግ እንዳለባቸው እያሰቡ ነበረ። በዚህን ሰዓት ሲፈንና ወይዘሮ መርሲ ተስማምተውም ይችን አሮጊቷን ማጥፋት እንዳለባቸው ወሰኑ። በዚህም ሰዓት አሮጊቷን በደንብ አድርጋ እያንዳንዱ ነገር ትሰማቸዋለች። ያን ነገር ግን ቀይራ መናገር የፈለገችው ለጀሪ ነበረ። ምክንያቱም በመሃል የምታዋጣት ጀሪ መስላ ስላታየቻት፣ ስለዚህ ጀሪ እነሱን ማጥፋት እፈልጋለሁ ብላ ትላታለች። በዚህን ሰዓት አቶ አምነንና ብሌንም መተያየት ጀመሩ። በፍቅርም እየተመለከቱ ነበረ። እዚህን ሰዓት ነበረ በፍቅር ዓለም ሊከንፍ አቶ አምነንም ውጣ ውረዱን እያዘጋጀ ነበረ። ይህም ነበር እንደዚህም እንዳለ ነበረ። ሁሉም ነገር እጅግ እንደታሰበውና እንዳልታሰበው ሊሆን እጅግ አሳሳቢ ሆኖ የጠበቀን። ምክንያቱም ለዛሬው ሰዓት ስለሌለኝ እስከ ፓርት 1 አሳይቻችኋለሁ። በፓርት 2 ደግሞ እስከምንገናኝ ድረስ ደግሞ መልካም ጊዜ። ወይ ማታ ወይ ነገ ቀጥልላችኋለሁ።
አሁን ብዙ አልተመቸኝም። በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛ። ሀገር፣ ጤና ሁሉ ሰላም እንዲሆንላችሁ መልካም ምኞቴ ነው። እወዳችኋለሁ።